ጠንቋይ ያለውን አምኖ መቀበልና ከዋክብተኞች የሚሉትን አምኖ መቀበል ይሄ በቃ ከእስልምና ሃይማኖት የሚያስወጣ ነው። በተለይ ጠንቋዩ ስለ ሲሕር ከዚህ ቀደም አይተናል ክብደቱ። እጅተኒቡ السبع الموبقات ሰባት ከባባድ ነገሮችን ተጠንቀቁ ራቁ ብለዋል አይደል? ከነዛ ውስጥ የጠቀሱት አንዱ ብሎ ሲሕር ነው። ሲሕር አደገኛ ነገር ነው በኢስላም። ሳሒር አንገቱ መውረድ እንዳለበት ነው የተስማማ ነው። ሸርዑ እንደዛ ነው ያለው። እቅቱሉ ኩለ ሳሒር ወሳሒራ ዑመር ረዲየላሁ ዐንሁ ደብዳቤ ሲሱ የትኛውም ድግምት የሚሰራና ድግምት የምትሰራን ግደሉ ብለው ነቢዩ ዑመር ረዲየላሁ ዐንሁ ለበጃለት ብኑ ዐበዳ ደብዳቤ ጽፈውልን ደረሰን ይላሉ። እነሱ ሌላ ሀገር ሆነ። ከዚያም ቀተልና ሰላሰ ሰዋሒር ሶስት ሳሒሮች ነበሩ መንደራችን ላይ አንገታቸውን አወረድ ነው በአሚር ትእዛዝ፣ በሐፍሳ ትእዛዝ ከዛሊክ እንደዚህ ሳሒር አንገቱ መውረድ ነው ያለበት። ወደ ሲሕር የሚደርሰው አንድ ሰው መጀመሪያ ጠንቋይ ሆኖ ነው። ወደ ሳሒር የሚሄደው አንድ ሰው መጀመሪያ ጠንቋይ ቤት መሄድ ከጀመረ ነው። ጠንቋይ ቤት የሄደ ጠንቋዩም ሁክሙ ምንድን ነው ነው እዚህ ላይ የሚያስተምረው። ሙነጅሞችስ? ሙነጅሞች በሁለት ይከፈላሉ። ይሄ በከዋክብት የሚያወሩ ሰዎች በሁለት ይከፈላሉ። አንደኛው ሙሐረም፣ ሁለተኛው ጃኢዝ። ሐታ ተዓሉሙሁ መማሩ በራሱ አንደኛው ሙሐረም ነው፣ አይቻልም። ይሄ የማይቻለው ምንድነው? ለጥንቆላ ስርዓት ከዋክብትን የምንማረው የሚማር ካለ ያ ሐራም ነው፣ አይቻልም። ለጥንቆላ ተግባር ቢማዕና በዚህ በኩል እገሊት ኮከብ ከወጣች ያ ዘመን የድርቅ ዘመን ይሆናል። በዚህኛው በኩል እገሊት የምትባለው ኮከብ ከወጣች ደግሞ ያ ዘመን የድሎት ዘመን ይሆናል። በዚህኛው ኮከብ እገሊት ኮከብ የምትባለው ኮከብ ከወጣች ደግሞ ያ ዘመን የሞት ዘመን ይሆናል ኢላኺሪ የሚባል ኮከብ የተማሩ ሰዎች ለጥንቁልና ስርዓት ኮከባቸውን ያንን የተማሩትን የሚጠቀሙ ሰዎች አሉ። እሱንና ጥንቁልና በራሱ ኪታብ ወይንም መጽሐፍ ቅዱስ እየተገለጠ የሚታይን ጥንቁልና ክፋቱንና እስልምና ሃይማኖት ምን ያህል እንደተወገዘ እሱን ነው የሚሉት። አይ ቲንክ 4 ደቂቃ እንደዚህ ያለችኝ መሰለኝ። قال ولا تقف ما ليس لك به علم إن السمع والبصر والفؤاد كل أولئك كان عنه مسؤولا الله رب العزة والجلال ولا تقف ما ليس لك به علم سلما تاوقو ነገር አታውራ አለ። ለምን መጣ ይሄ ማስረጃ? ጠንቋይ ሙገይባትን ነው የሚነግረው፣ እሙሩል ገይብያ ነው የሚነግረው አይደል? አንተ ለአንተ ያልታየህ ነገር ነው ለሱ የሚታየው አይደል? ስለዚህ ገይብ የሆነ ነገር ነገረ ማለት ስለማታውቀው ነገር አትናገር አለ እስላም። ገይብን የሚያውቀው ማን ነው? ወላ يعلم الغيب الا الله ከአላህ በስተቀር ገይብን የሚያውቅ ማንም የለም ብሎ ዘግቷል አላህ። እሺ ጠንቋዩ ከታወቀ ሄደህ ጠየቅከው፣ ወልዒያዙ ቢላህ አላህ ይጠብቃችሁ ይጠብቀንና ሄደን ስንጠይቀው አንተ ስራ አልቀና ያለህ ኦር አይንህን ኦር ጆሮህን ያመመህ እገሌ እንዲህ አድርጎብህ ነው ብሎ አለ። ከዚያም ምን ብሎ አለ? እንደዚህ አይነት ቦታ ቆፍርና እንደዚህ አይነት ታወጣለህ ብሎ አለ። ማን ነገረው? እሱ ሌላ ሀገር፣ ያ ሰው ሄዶ የጠየቀው ሰውዬ ሌላ ሀገር ኪት መጣ። በምን አወቅ? የማታውቀውን ነገር አታውራ አለ አላህ። ይሄ ሰው ያየበት ሌላ እይታ የለው። እኔ ቤቴ ላይ የተከሰተውን ነገር እኔ ቤት ውስጥ ያለው ሰው ያላወቁትን ሌላ ሀገር ሄጄ ጠይቄው እሱ ቤቴ ላይ ለዛውም እንደዚህ አይነት ቦታ ላይ እንደዚህ አይነት ኮርነር ላይ እንደዚህ ሆኗል ብሎ ቢነግረኝ ከታወቀው ይሄንን ካል ማዕሩፍ አንድ ለሱ ያንን መረጃ የሰጠው አካል አለ ማለት። መረጃ ማን ሰጠው? ቤት ውስጥ ያለ አገልጋይ፣ ቤት ውስጥ ያለ ወንድም፣ ቤት ውስጥ ያለ ሰው ምናምን ነው አይደለም። እንግዲያውሳ የኔንም ቤት የሱንም ቤት በነፃነት መግባትና መውጣት የሚችል አንድ ኃይል አለ፣ መንፈስ وهو شيطان او الجن شيطان ነው ሄዶ ሊነግረው የሚችለው። ስለዚህ ገይብ ሊያቅ ዘንድ ማንም አይችልም ጠንቋይ ወይንም ሳሒር ካልሆነ በስተቀር። ለጥቅል ዕውቀት እንዲሆነን አንድ ሰው ጠንቋይ ነው ድግምተኛ ነው ስለሚለው መለያው ያ ሰው ቃልቻ ይሁን፣ ያ ሰው ቄስ ይሁን፣ ያ ሰው ነብይ ይሁን፣ ያ ሰው ፓስተር ይሁን፣ ምንም ይሁን ምን
ያ ሰው ጠንቋይ ነው ስለሚለው ማሳያው ማንነቱ ምንም ይሁን ብያቸዋለሁ። ቃልቻ ሆነ ቄስ ሆነ ነብይ ሆነ ፓስተር ሆነ እሱ አይደለም፣ ጠንቋይ ነው ኦር ጠንቋይ ናት ስለሚለው ማሳያ በተግባር አንደኛ እነዚህ ልንገራችሁና በሚቀጥለው ደርሳችን ዛሬ ምንድነው? ቅዳሜ እሁድ ነው። ኦኬ ትላንት አልነበርንም ለካ። ኦኬ በሚቀጥለው ቅዳሜ ደርሳችን እዚህ ላይ ሰፋ እናደርጋለን። አንደኛ ጠንቋይ የሆነ ሰው የመጀመሪያው ጥያቄ ስም ነው። ሁለተኛው ጥያቄስ የአባት ስም ነው አይደል? ዓለም ላይ የትኛውን መስሪያ ቤት ስትገባ ስምህን ከዛም የአባትህን ከዛም የአያትን ነው ይጠይቃል። ብቸኛው መስሪያ ቤት ይሄንን ስርዓት የማይከተል ከስምህ ቀጥሎ የእናትህን ስም የሚጠይቅ ብቸኛው መስሪያ ቤት የጠንቋይና የድግምተኞች መስሪያ ቤት ብቸኛው። ስለዚህ የመጀመሪያው ጥያቄ ያ ነው። ሁለተኛው እነዚህን ያንተን ስም የእናትህን ስም ከጠየቀ በኋላ የምትፈልገውን ነገር ለማድረግ ለየት ያሉ ነገሮችን እንድታደርግ መጠየቅ ነው። ለምሳሌ ለየት ያለ ልብስ፣ ቀይ ልብስ ለብሰና ነጭ ልብስ ለብሰና እንደዚህ አድርግ ሊል ይችላል። ያንን ያዘዘህን ነገር ስተገብር ከዚያም ለየት ያለ ከለር እንድታርድ ማድረግ ነው። ለምሳሌ ነጭ ዶሮ ረድ፣ ጥቁር ዶሮ ረድ፣ ገብስማ ዶሮ ረድ፣ ዛጎልማ ዶሮ ረድ፣ ልበ ወርቅ ዶሮ ረድ፣ ነጭ በግ ረድ፣ ነጭ ላም ረድ፣ ነጭ እንቁላል ረድ፣ ዋትኤቨር ኢት የሆነ ነገር እንድታርድ። ሶስተኛው ያንን በምታርድበት ሰዓት የጌታን ስም እንዳጠራ ማዘዝ ነው። ሙስሊም ከሆነ ቢስሚላህ እንዳይል፣ ክርስቲያን ከሆነ በስማም እንዳይል መከልከል። ለምን ቢስሚላህ ከተባለ ያ ጠንቋዩ ኦር ድግምተኛው የሚሰጠው ተልኮ የሚሰጠው ሰይጣን አለ ተላላኪ። ቢስሚላህ ከተባለ ወይንም በስመ አብ ከተባለ ያ ሰይጣን ይርቅበታልና በሱ ሳቤ ስለሚርቅ ቢስሚላህ ያለበት ቦታ ላይ ስለማይገኝ ሰይጣን ቢስሚላህ እንዳትል ማድረግ ነው። ሶስተኛው ከታረደ በኋላ ደሙን የሆነ የቤትህ ክፍል ላይ ኦር በሆነ ነገር ላይ ከብት ላይ ይሁን ግንባር ላይ ይሁን ምናምን ቦታ ላይ ደሙን እንድታስደካ ማድረግ። እነዚህና መሰል ነገሮችን ሲያዝ ጠንቋይ መሆኑ ሊታወቅ ይገባል። ሳሒር መሆኑ ሊታወቅ ይገባል። فلذلك ይሄንን ተግባር የሚተገብርን ሰው እስልምና ሃይማኖት ካፊር ነው የሚለው፣ ሊያስተገብርም የሆነውን ሄደውን ሰው ካፊር ነው የሚለው። የጠንቋዩ ክፍርና ጥንቁልና ቤት የሄደው ሰው የኩፍሩ በደረጃቸው ሊለያዩ ይችላል እንደ እምነታቸው። ግን ጥቅል የሆነን መርህ ነብዩ ሲናገሩ መን አታ ዓራፈን አው ካሂነን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዓላ ሙሐመድን። ጀነራል ነው። አንድ ሰው ጠንቋይ ዘንድ ሄዶ ጠንቋዩ ያለውን አምኖ ከመጣ በእኔ ላይ በወረደው ክዷል። ያ ጠንቋይ ቃልቻ ነው በለው ምን ነው በለው ምን ነው ችግር የለብንም። እሱ ብቻ ጠንቋይ መሆኑን ብቻ ተቀበሉልኝ። ቄስ ነው ቃልቻ ነው ምናምን ነው እሱ አይደለም። ጠንቋይ በመሆኑ ከተስማማን አሁን ባልኳችሁ መሰል ነገሮች ሄደን ጠይቀ ነው ያለው ልክ ነው ብለን ከወጣን በነብዩ ሰለላሁ ዐለይሂ ወሰለም በወረደው ክዷል አሉ። እሱም ምንድነው? በቁርአን ክዷል አሉ። በቁርአን ከካደ ምን ቀረው? ሰውዬ ከእስልምና ሃይማኖት ወጣን። ስለዚህ ገይብን ሊነግረን የሚችል ማንም የለም ከጠንቋይና ከድግምተኛ በስተቀር። ገይብን የሚናገር በሙሉ ፈዕለሙ ፈአነሁ ሳሂሩን አው ካሂኑን ፈሕዘሩሁ ልንጠነቀቅና ልንርቅ ይገባል። ከአላህ ጋር የሚያጣላ ተግባር ስለሆነ ሳሂርን